እኔ የምጋፈጠው መጠን ያክል ይጋፈጣል አብሮ ከኔ ጋር። አልቻልኩም ስለው ይገፋኛል፣ ያወጣኛል። ከላይ ሆኖ ናውጣ አይደለም ይለኝ፣ አብሮኝ አለ ቦታው ላይ። የምትደክሙበት ቦታ ላይ ኢየሱስ አለ፣ አብሯችሁ ይሰቃያል። የሲቃዩ አካል ይገርማል። ጌታዬ አንደኛው ላይ አትበለው፣ አብሮ አለ እዛው ጋር አለ እና አግዘኝ ብቻ በለው። ብድግ ነው የሚያደርግ አለ አብሮ እየተካፈለ ነው። እና እድል ስጠኝ ይላል። አብሮ እየተሰቃየ እድል ስጠኝ እኔ ላውጣ። ጌታዬ አልቻልኩም ሲል ብድግ ያደርጋል። እንደ ቃሉ እየኖረ ነው። ታውቃለህ፣ የእግዚአብሔርን ቃል እየፈጸመ ነው። ሰይጣንን ከመንገድ አስወጣው። እንደ እግዚአብሔር ቃል ነው የሚራመደው። ጥንቃቄውን እዩት። እኔን ከኃጢአት ለማውጣት መጥቶ ገንጥዬ እንደወጣ አብሮኝ ቆሞ ፋይት ያደርጋል። ከኔ ጋር እኩል ፋይት ያደርጋል። አሮንም በፈለገ ጊዜ እንዳይገባ ይለዋል ለሙሴ። ምክንያቱም ዝም ብሎ ዘውሎ ገብቶ እንዳይሞት ሂድና ነገረው ይለዋል። እና ምን ያክል ከባድ እንደሆነ እግዚአብሔር ይሞታል ዝም ብሎ ከገባ ያለውም ቦታ ነው። ጌታ ኢየሱስ ክርስቶስ መጋረጃ ቀዶ ነው ግቡ ያለን። በአመት አንድ ሊቀ ካህን የሚገባበትን ቤት ነው እኛ ግር ብለን የገባ ነው። እና በሙሉ ነው የገባ ነው። ባይዘው በመደዳ እንትና ተብለን አይደል ኑ ነው የተባልነው። በሙሉ ነው የገባ ነው። ግር ብለን ነው የገባ ነው። ጎናቸው አልሰው ገብተናል። ቅድስተ ቅዱሳን ያለ ነው በሉት። ይሄን ስብከት አደባባይ ቆሜ አይደለም መስብካችሁ። ክብር ለኢየሱስ ይሁን። the very presence of God አይደለም የሚለው ትክክል። ጥግት ብለናል እግዚአብሔርን። ክብር ለአምላካችን ለእግዚአብሔር ይሁን። ኢቭን እኮ ወደ ቅድስተ ቅዱሳን ሲገባ እኮ በጣም ይገርማቸዋል። የፍየሉንና የጠቦቱን የእንስሳውን ደም ይርጨው ይላል። ለምን እንዲጋርደው ይላል። ሰውየውን ሊቀ ካህኑ ራሱ እንዲጋርድ ይርጨው ይልና በእጣን ማጨሻው ላይ እጣን በደንብ ያድርግበት። ለምን ጭሱ እንዲጋርደው ሰውየውን ፊት ለፊት እንዳላገኘው ይላል እግዚአብሔር። በክርስቶስ ደም በኩል ፊት ለፊት እንሄድ ነው። ፈቀደ፣ በቃ ተቻለ። ምን አይነት እንደው እንኳን ክርስቲያን እንኳን ጴንጤ ሆንኩ እና በሰማያት ያለፈ ታላቅ ሊቀ ካህን ብሎ አለን አይደለም አይደል? የእግዚአብሔር ልጅ ኢየሱስ ስላለን አለን ነው። እግዚአብሔር ሊቀ ካህን አለው አይደለም፣ አለን ነው የሚለው ለኛ ነው። እና እኔ አለኝ ሊቀ ካህን ማን ነው? የእግዚአብሔር ልጅ ኢየሱስ ስላለን እንግዲህ አይደለም የሚለው እምነታችንን አጥብቀን እንያዝ። ከዛ ቁጥር 15 ምንድነው የሚለው? ቁጥር 15 በድካማችን የማይራራልን ሊቀ ካህናት የለንምና ነገር ግን እንደ እኛ በማንኛውም ነገር የተፈተነ። ዋው! በድካማችን ሊራራልን የማይችል ሊቀ ካህናት በሉት እስቲ የለንምና። ክብር ለኢየሱስ ይሁን። ነገር ግን እንደኛ በማንኛውም ነገር የተፈተነ፣ እንደኛ በማንኛውም ነገር የተፈተነ ነው። ከኃጢአት በቀር ሁሉንም ነገር ኢየሱስ ሆኖታል። እኔ የምሆነውን በሙሉ ካህኔ ሆኗል። በድካሜ ሊራራልኝ ይችላል። ይሄ በድካማችን ሊራራልን የማይችል ሊቀ ካህናት የለን የሚለውን መራራት የሚለው ቃል ባይዘዌ የሆነ መንገድ ውስጥ ገብተን ወይ በኃጢአት ተይዘን ወይ በተለያየ አይነት ድካም ውስጥ ሆነን ሲያቅተን አይዞ የሚል ማለት አይደለም። ትክክለኛ ትርጉሙ የኔን ሲቃይ እኩል ይሰቃየዋል ከኔ ጋር። ኢየሱስ የሆነ ነገር ውስጥ ገብቼ እግሬ ተይዞ ሲያቅተኝ ናውጣ አይደለም ይለኝ፣ ከኔ እኩል እኔ ያለውበት ቦታ ገብቶ ሊያወጣኝ አብሮኝ እኩል አብሮ ሰፈር ማድረግ ማለት ነው ትርጉሙ። ኢየሱስ አብሮ ይሰቃያል ከኔ ጋር። ከሰማይ ሆኖ አባቴ በዚህ ጉዳይ ከወደቀ ማረው ብቻ አይደለም የሚለው፣ ሲቃይን ይካፈለዋል። ይራራልናል የሚለው ትክክለኛ የሚጠቀመው የግሪክ ቃል የሲቃዩ አብሮ ተካፋይ ነው ኢየሱስ። እና ድካሜን አንደርስታንድ ማድረግ ብቻ አይደለም፣ ኤክስፔሪየንስ ያደርገዋል። በድካሜ አብሮኝ ይሆናል። ምንድነው የሚያስቀምጠው? አንድ ፊዚዮሎጂካል ተርም አለ፣ የሕክምና ቋንቋ አለ። ምንድነው የሚያስቀምጠው? አንደኛው የአካል ክፍል ሲታመም ሌሎቹ የአካል ክፍሎች በቃ ታሟላ ብለው አይታዘቡትም። የዚህ ህመም የሁሉም ህመም ነው። አካሉ ነን፣ ራሳችን ነው። ፔኑ የሱም ነው። በአንደኛው ቻሌንጅ ውስጥ ገብቶ እኩል የቻሌንጁ አካል መሆን ማለት ነው።
እኩል እኔ የምጋፈጠውን መጠን ያክል ይጋፈጣል አብሮ ከኔ ጋር። አልቻልኩም ስለው ይገፋኛል፣ ያወጣኛል። ከላይ ሆኖ ናውጣ አይደለም ይለኝ፣ አብሮኝ አለ ቦታው ላይ። እምትደክሙበት ቦታ ላይ ኢየሱስ አለ፣ አብሯችሁ ይሰቃያል። የሲቃዩ አካል ነው። አሜን ነው። ርህራሄ ይራራልናል የሚለው ተካፋይ ነው። ለማስረዳት አትጣር። አንደርስታንድ እንዲያረግ ለማስረዳት ይገርማል ጌታ ሆይ አንደኛው ላይ አትበለው፣ አብሮ አለ እዛው ጋር አለ እና አግዘኝ ብቻ በለው። ብድግ ነው የሚያደርግ አለ አብሮ እየተካፈለ ነው እና እድል ስጠኝ ይልሃል። አብሮ እየተሰቃየ እድል ስጠኝ እኔ ላውጣ። ጌታ ሆይ አልቻልኩም ስለ ብድግ ያደርጋል። ይሄኛው ሊቀ ካህን ደጅ ቆሞ ስለ ኃጢአቴ የሚማልድና የሚጮህ ብቻ ሳይሆን ከኃጢአቴ እንድወጣ በድካሜ ቆሞ ከኔ ጋር አብሮ የሚካፈልም ነው። እኔን ከኃጢአት ለማውጣት መጥቶ ግንጥዬ እንድወጣ አብሮኝ ቆሞ ፋይት ያደርጋል ከኔ ጋር እኩል ፋይት ያደርጋል። ትክክለኛ ትርጉሙ እሱ ስለሆነ ነው። ፓርቴከር ነው፣ የኔ ተካፋይ ነው፣ የሲቃዬ ተካፋይ ነው። ፍጹም ሰውነቱ ይሆናል፣ ይራራልናል። እኔ ክፍሏን ሳጠናት መጽሐፍ ቅዱሷን ዘጋዋት። እንደዚህ ነው እንዴ ብዬ እስከ ዛሬ እሱ ሰማይ እኛ መሬት በሀብቀኝ ብቻ ቆሞ እየማለደልን እኛ መሬት እየታገልን እኮ ነው የሚመስለን። አይደለም፣ አጠገብ ነው፣ እንደውም ውስጥ ነው። ቆላስይስ 1:27 እንደሱ አይደል የሚለው? የክብር ተስፋ ሆኖ በእናንተ መኖሩ የሚል ቃል እኮ አለ። ይሄ ሚስጥር ነው። ክርስቶስ በእናንተ አድሯል አለ እና ይካፈልሃል። ለምን? በነገር ሁሉ እንደኔ ስለሆነ ተፈትኖ አልፏል ኢየሱስ። የኔ ሲቃ የሚገባው በፍጹም ሰውነቱ ተፈትኖ አልፏል። ኃጢአት አላደረገም የምትለዋል ምናልባት በኋላ ላይ ነግራቸዋለሁ። ተፈትኖ ግን አልፏል። እንደኔ ተፈትኗል። ተሞክሯል ኢየሱስ። ይሄ በጣም ዝነኛ ብዙ ጊዜ የምናነሳው የመጽሐፍ ቅዱስ ክፍል ነው። የማቴዎስ ወንጌልና የሉቃስ ወንጌል ምዕራፍ 4 ሁለቱም ማቴዎስና ሉቃስ ምዕራፍ 4 መግቢያቸው የኢየሱስ ሶስቱ ፈተናዎች ናቸው። የልጅ ፈተና፣ የካህን ፈተና፣ የንጉሥ ፈተና አይደል የተፈተነው? ሶስት ፈተና ፈትኖታል ዲያብሎስ ተጠግቶ። አንደኛ የልጅ ፈተናው፣ ሁለተኛ የካህን፣ ሶስተኛ የንጉሥ ፈተና እና ከነዚህ አይወጣም፣ ከነዚህ አይዘልም። የትኛውም ፈተና በዚህ ውስጥ ነው ያለው። ኢየሱስ የመጨረሻው ደረጃ ላይ ተፈትኗል በሽንገላ። የመጨረሻውን ቴምት ሊያደርገው ሞክሯል፣ ድል አድርጎ ተወጥቷል። እና መጣ ዲያብሎስና የእግዚአብሔር ልጅ ከሆንክ አለ። በጣም አንድ ልቤን የሚነካኝ ቃል ርቦት የሚል አንብባቸው። ፍጹም ሰው ነው ማለት ነው። ርቦት፣ ደክሞት፣ ተኝቶ የሚሉ ቃላቶች አሉ። የማይተኛ የተባለ አምላክ ታንኳ ውስጥ እንቅልፍ ይዞት ተነስ ጌታ ሆይ አይደል? አሁን እኛ ስንጠፋ የገደመው የሚለው ላይ ስለምናተኩር እንጂ ከስንጠፋ የገደመ እኮ ተነስ ጌታ ሆይ እኮ ይበልጣል። አምላክ ሰው ሆኖ እንቅልፍ ያዘው። ብንጠፋ ችግር የለውም እኮ አንተ ሰው ከሆንክ መጨረሻችን ይታወቃል። እኛ እዛ እንትን ዋጋ እኛ ፕሮብሌም ዋጋ ስላለን እንጂ ፐርሰኑ ጋር ሂዱ እስቲ። እንቅልፍ ተነስ ጌታ ፍጹም ሰው ነው። 40 ቀን 40 ሌሊት አይደል ከጾምና ከጸለይ በኋላ ተራበ። ከዛ በመንፈስ ተነድቶ ወደ ምድረ በዳ ሄደ። ፈታኝ ወደሱ መጣ ይላል። ፈታኙ የሆነ ከሆነ ቦታ የመጣ አንድ ጭፍራ ሰይጣን አይደለም፣ አርክ ኤንጅሉ ነው። የመጀመሪያውን አዳም ፈትኖ የጣለው ማለት ነው። እሱ ባይዘዌ ኢየሱስንና አዳምን የመጀመሪያውን አዳም ነው የፈተነው። ከዛ ውጪ ምናልባት ሄርሜኔቲካሊ ስናፈታቱ በደንብ ታይቶ ኢዮብ ላይ ያለ መሰለኝ በግልጽነት የቀረበው የመጀመሪያው አዳም ጋር አለ እባብ። ሁለተኛውን አዳም በዚያው መንገድ ሊፈተነው መጣ። የመጀመሪያው አዳም ሁለት ያልተፈተነም፣ በመጀመሪያው ነው ወድቆ የተባረረው። ሁለተኛው አዳም ጋም ሲመጣ የፈተነ የመጀመሪያው ደቀው በምግብ ነው። ይሄኛውንም በምግብ ነው መጀመሪያ የፈተነው። በጣም ከባድ ነገር ነው ባይዘው ምግብ እንደ ይቀያየራል እንጂ ለሱ አይደል ሰው ስንት ነገር የሚሆን
የእግዚአብሔር ልጅ ከሆንክ አይደል ያለው እንደ ተራበ አውቆ 40 ቀን 40 ሌሊት አለመብላት ማለት። አሁን እንግዲህ ድራይ ፋስቲንግ ማለት 40 ቀን 40 ሌሊት ማለት ምግብ አይበላም ሳይሆን ፈሳሽም አይወስድም ኢየሱስ። ፊዚካሊ ምንድነው የሚመስለው ራሱ 40 ቀን 40 ሌሊት። እኔ አንዴ ትንሽ ቆየት ብሏል ካነበብኩት ከ27 ቀን በኋላ ከ25 ቀን በኋላ ይሆን አላቅም ቶክሲክ የሆነ ገዳይ ነገር በሙሉ ከሰው ሰውነቱ ወጥቶ ያልቃል። ባይዘው 25ኛ ምናምን ቀን አካባቢ ምንም ድራይ ከሆነ የሚበላው ነገር ስለሚያጣ ማለት ነው። ሰው ውስጥ የተቀመጠ ነገር በሙሉ ይወጣል ከውስጥ ባዶ ነው የምትሆነው። 40 ቀን ማለት እንደተወለደ ሕፃን ልጅ ነው አካሉ። ስለዚህ አሁን ሰይጣን የእግዚአብሔር ልጅ ኮንክ ድንጋዩን ዳቦ አድርግና እስቲ ብላ ሲለው አሁን ድንጋዩን ቀይርና አትቀይር ብቻ ሳይሆን ቀይሮ ቢበላ ባይዘው መቆየት አይችልም። ሶፍት ነው ሰውነቱ ይሞታል ቢበላ ራሱ። ስለዚህ አንዱ ፈተና እሱም ጭምር ነው ባይዘው ማይንድ ትሪከር ነው እንዴ ልጁ ነኛ። አሁን ኢየሱስ በጣም 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 ብዙ ነው እያስተማረን ያለው። እንደዚህ አይነት ቦታ ሮያሊቲውን ሳይሆን ሎያሊቲውን ነው የምትጠቀመው። የእግዚአብሔር ልጅ አይደለም በጣም ለቅዱስ ቃሉ ታማኝ ሆነ ነው የምትራመደው። እዚህ ጋር ቴምት አድርገው እና ሲለው ጌታ ኢየሱስ ምንድን እርቦታል እርቦታል እንዴ? በጣም ብዙ እኮ መጽሐፍ ቅዱስ ላይ ያሉ ሰዎች እኮ ሲርባቸው አይደል ያሉት አይደል? ከዛ ብላለው በልቶም ተኛ ምናምን የሚሉ ቃሎች አሉ አይደል? ረሃብ በጣም መጥፎ ነገር ነው። እኛ ሲርበን አይደል እንዴ መተን ቸርች ተንበርክከን አባቶ አታየኝም ወይ? ረሃብ በጣም ከባድ ነው። ለዛውም እኛ ቁርስ መሰራት ምናምን አንዱ ለቀን ካልበላን ነው 40 ቀን አለመብላት ማለት። ቀጥሎ ድንጋይ ዳቦ ማረግ አሁን ለኢየሱስ አሁን ምድር ብሎ የጠራት እኮ እሱ እኮ ነው። ዳቦኝ ይብላት እኮ መሬት ዳቦ ነበረች። ምን ሄዶ ዳቦ ላይ ነበር ይችላል እኮ። አሁን የአቅም ጉዳይ እኮ አይደለም። አሁን ድንጋይ ዳቦ ማድረግ አለማድረግ አይደለም። ስልጣን ምናምን እኮ አይደለም። አሁን አየህ ኢየሱስ ምክንያቱም 2 ዓሳና 5 እንጀራ እኮ 12 ሰው እኮ አብልቷል። ቦታው ላይ እኮ ያበዛል። እዚህ ጋር ግን ለሰይጣን እንደሱ አይመለስማ። እኛስ የሆነ ነገር ይጠይቀን እስቲ ሰይጣን ትግል ላይ እንገባለን። ትግል ላይ አርገው ጌታ ሆይ ጌታ ደግሞ አንሰማውማኛ ወዲያው ወደ ተቃውሞ ጸሎት ነው የምንገባው እንጂ አሁን ጸጥ ብለን አሁን እየጸለያችሁ ጸጥ ብትሉ ይሄ ሉቃስ 4 ነው የሚያስታውስህ። እንደሱ አይመለስም። ጥቅስ ነው የሚልህ ምዘዝ ሰው በእንጀራ ብቻ አይኖርም አለ ኢየሱስ ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ ተብሎ ተጽፏል። አረገው እንደው ስፒሪቹዋል ዋርፌር ላይ ብዙ አስተምሬዋለሁ እኔ ዲሴፕሽንን ሳስተምር መታው። እንግዲህ ሪንግ እየመረጠ ነው ሰይጣን የሚዞሩት። ሪንግ የሚመርጠው ሰይጣን ነው። የዚህ ዓለም ገዢ ስለሆነ መሬት ላይ ስለሆነ ጦርነቱ እና መጀመሪያ የመረጠው እዛ ምድረ በዳው ላይ ነው። ከዛ በኋላ ሲጋጠሙ ኢየሱስ በጥቅስ ሲመታው ከሪንግ ውጭ ወደቀ። ሁለተኛ ዙር ገባ። ሁለተኛ ዙር ግጥሚያው ደግሞ ቤተ መቅደስ አናት ላይ ነው። የካህናት ፈተና ነው። አስበዋል? የካህናት ፈተና ነው። የካህን ፈተና ማለት በጣም ከባድ ነው። አሁን እንዲህ ጫቱናን እየበላውን እየደገመ የሚመጣውን እኮ ታውቀዋለህ። የካህን ፈተና ማለት ጥቅስ ጠቀሰ ሰይጣን ባይዞ ቤተ መቅደስ አናት ላይ ቆመና ከመዝሙር 90 መዝሙር 91 እኮ የኛ ናት ታውቃላችሁ አይደል? ጠዋት አላት፣ ቀን አላት፣ ቀትር ሌሊት አለው። 24 ሰዓት ነው መዝሙር። እኛ ጠዋት ብለናት ነው የምንወጣው ለቀኑ ሙሉ ከኛ ላይ ማለት ነው። ወሰድና ጠቀሰ ይጠብቁ ዘንድ እግሮች እንዳይሰናክሉ ስለአንተ መላእክቱን ያዛል ተብሎ ተጽፏል አለ። ጥቅስ የሚጠቅስ ሰይጣን በጣም እኮ ከባድ እኮ ነው መንፈሳዊ ያለ። በእውነት በጥንቃቄ ተራመዱ እሺ። ጥቅስ ስለተጠቀሰ ብቻ አንተ እንዳትሉ ማለት ነው። መላእክቱን ስላንተ ያዛል ተብሎ ተጽፏል አለው ኢየሱስ። አዎ አለው። እንግዲያው የሚጠብቁ ከሆነ አለው ከዚህ ቤተ መቅደስ አናት ላይ እስቲ ራስን ጣል። ይኸውላችሁ ቤተ መቅደሱ ማለት በዛ ዘመን 300 ጫማ ነው ርቀቱ። ከሄሮድስ ቤተ መንግስት ይበልጣል። ከኤምፓየር ቢልዲንጉ ይበልጣል ርዝመቱ። ሰይጣን ደግሞ ኢየሱስን ይዞት የወጣው በቄድሮን ሸለቆ በኩል ነው። ምንህም አይገኝም ከወረድክ። እስቲ ውረድ አለው። አሁን ኢየሱስ ዘሎ ወርዶ መልአክን እንዲደግፈው እንደሱ አያስፈልግም። ሰዓቱ ሲደርስ እኮ እያዩት ሄደ እኮ ይላል። ቦታ አለው ለእግዚአብሔር ክብር የሚሆን። ለሰይጣን ግን እንደሱ አይመለስማ። እስቲ ራስን ጣል ሲለው ኢየሱስስ እንደኛ ስሜታዊ አይሆንም። እኛ ቶሎ ብለን እኮ እንዴ አታቀኝ ታው እንደሱ አትበሉሽ፣ እንደሱ አትበሉ። እሱን ሌላ ቦታ እንጂ ከሰይጣን ጋር እንደሱ አትበሉ። አሁን ጎን ለጎን እኛ እርስ በርስ ችግር የለውም። አታቀኝ ከዛ እንተዋወቃለን። ይሄ ቸርች ነው። ከየትም ብትመጡስ ማንስ ብትሆኑ ይሄ ቤተ ክርስቲያን ነው። በኢየሱስ ደም ነው የመጣነው። እስቲ አሜን በሏ። ማንም የለም እዚህ ቤት። እዚህ ቤት የእግዚአብሔር ልጆች ቤት ነው።
ሁሌ ነው የምናገረው። በቃ የለም እኩል ነን፣ እኩል እዚህ ቤት እኩል ነን። ፈራችሁ አይዟችሁ። ከዛ ወርወር ሲለው ጌታ ኢየሱስ እንደዚህ ያለው ጌታ አምላክህን አትፈታተን ተብሎ ደግሞ ተጽፏል። ተብሎ ተጽፏል ብቻ አይደለም ያለው ደግሞ ተብሎ ተጽፏል። እንትኑ ስናፈታቱን አሌጎሪካል ነው። ሰይጣን ክፍሉ የማይለው ነው የሚለው። ስለዚህ ኢየሱስ አስተካክለው ጌታ አምላክህን አትፈታተን። አሁን ኢየሱስ መውረድ ይችላል አይችልም አይደለም፣ እኔን እያስተማረኝ ነው። ለእኔ እያስተማረኝ ፕሪንሲፕል ነው እያስቀመጠ ያለው። በታምር አትኖርም፣ በመርህ ነው የምትኖረው። ታምር በአመት አንዴ በ10 ዓመት አንዴ ነው። አሁን በየቀኑ ታምር የሚያይ የለም እዚህ ቤት መቼስ አይደል? የሆነ ቀን ባረገው ታምር እኮ ነው እስከዛሬ እግዚአብሔር የታምራት አምላክ ነው። መቼ ነው ያደረገው ብትባል እኮ የዛሬ 10 ዓመት ነው ያደረገው። ሌላው የምትኖረው በፕሪንሲፕል ነው የምትኖረው። ፕሪንሲፕል እግዚአብሔር በየቀኑ እየመጣ ካንተ ጋር ነኝ እኮ አይልም። ካንተ ጋር እንደሆነ ታውቃለህ። በቃ ታውቃለህ፣ መባል አይጠበቅብም። ታውቃለህ፣ ገብቶሃል። በእኔ አጠገብ ብቻ ውስጥ ያለ ትላለህ። የለም ሊልህ አይሞክርህም። ስለዚህ ኢየሱስ ፕሪንሲፕል ነው እያስቀመጠ ያለው፣ ስታንዳርድ ነው እየሰራ ያለው። ዲሴፕሽን ኢየሱስ ተሞክሯል፣ አዎ ተፈትኗል። ሲፈተን በዚህ መንገድ ነው ያለፈው እና የቴምፕቴሽኑን አልቲሜት ሌቭል ነው ኢየሱስ ኤክስፔሪየንስ ያደረገው። ምክንያቱም ጥላውን የሚፈትነው የሆነ ጭፍራ መልአክ ነው የወደቀ ማለት ነው ጭፍራ። ኢየሱስ ግን በመጨረሻው ነው የተፈተነው። ቀጥሎስ ቱ ዘ ማክሲመም ሌቭል ነው የተፈተነው። ፈታኙም የመጨረሻው ባለስልጣን ነው፣ ፈተናውም የመጨረሻው ደረጃ ነው። ስለዚህ የመጀመሪያው አዳም በምግብ ወደቀ፣ ሁለተኛው አዳም በምግብ አልወድቃለው። ሁለተኛ ፈተና ቀረበለት። የመጀመሪያው የማንነትና የአፒታይት ጥያቄ ነው። ሆዱን ለመሙላት ሰው ምንም ነገር ያደርጋል። ስለዚህ አፒታይት ነው፣ እርቦሃል፣ አዎ ድንጋይ ዳቦ አድርግ። ቀጥሎ አይደንቲቲ ነው፣ የእግዚአብሔር ልጅ ነው ወይ ነው። ይሄኛው ደግሞ እስቲ ራስን ኢትስ ኦቶሪቲ ነው። ኦቶሪቲ ነው፣ ስልጣን ነው። ትገለገላለህ፣ ያገለግሉሃል፣ መላእክት አሉ ሰርቭ ያደርጉሃል። ሪሊ አንተ ባለስልጣን እስቲ ውረድ። በጣም ነው የሚነቀንቀው ባይዘው ፈተናው። ጌታ ኢየሱስ ደግሞ በዚህ መንገድ አለፈው። ሁለተኛውንም ዙር ሰይጣን ተዘረረ። ሶስተኛው ዙር የመጨረሻው ተራራ አናት ላይ ወሰደው። በጣም ብዙ ሰው ተፈትኖ የሚወድቅበት ፈተና ማለት ነው። የዚህን ዓለም መንግስታት ከነክብራቸው አሳየው። ስልጣንና ኦቶሪቲና ዌልዝ ማለት ነው፣ ሀብት አሳየው። ታውቃለህ የዚህን ምድር ባለስልጣናት ሀብት ባይዘው የኔሮንና የሄሮድስን የምናምን እንዳይመስል የምድርን በሙሉ አሳየው። ከዛ እንደዚህ ያለው ለኢየሱስ ይህ ሁሉ አለው ለኔ ተሰጥቶኛል አለው ሰይጣን። ኢየሱስ አልተሰጠህም አላለው። ኦፍ ኮርስ የሱ ይህ ሁሉ ለኔ ተሰጠኝ አለው። ታዲያ ሲለው ለምወደው ሰጠዋለሁ አለው። ምን ያክል እንደው አጋንንታው ምን ትለዋለህ? ክፉ ነገር አጋንንት ትላለህ። አሁን ምን አይነት ክፋት ነው? በውስጡ እኮ መውደድ ቅንጣት የለችው። ዲሲቭ ሊያደርገው ሲሞክር ታያለህ። ለምወደው ነው የምሰጠው፣ ስለምወድህ ታየዋለህ አለው። በጣም ነው የምወድህ አለው። ጌታችን ኢየሱስ ሲጠራው ምንድን ነው ያለው? የዚህ ዓለም አምላክ፣ የዚህ ዓለም ገዥ፣ he the prince of this age። ምን ማለት መሰለ? እኔ ተመልሼ እስከምመጣ ድረስ ያለውን ስርዓት የሚመራው እሱ ነው አለ። እና እዚህ ውስጥ ነው ትቻችሁ ሄደው ነው ያለው ኢየሱስ። የዚህን ዓለም ባለጠግነትና ስልጣን አሳየው ለኢየሱስ። ለምወደው አለው አዎ እሰጠዋለሁ፣ እኔ ከወደድኩት እሰጠዋለሁ ሲል ኦፍ ኮርስ ይሰጣል። ከዛ ኢየሱስ ጸጥ ብሎ ሲያየው አንዴ ወድቀ ብትሰግድልኝ አለው። አየው የት ጋር እንዳመጣው አዙሮት አንዴ ወድቀ ብትሰግድልኝ የሚለው በለኛ አይደለም፣ ባይዘው በጉልበት ተንበርከክ እኮ አይደለም። ኢንቴንሽን ነው፣ ሞቲቭ ነው። በልብህ አንዴ ወርሺፕ ብታረገኝ ነው የሚለው ባይዘው። ኢየሱስ እኮ ፈጣሪው ነው ባይዘው፣ ፈጣሪው እኮ ነው። ዛሬ እኮ መሬት ተገናኝቶ እንጂ ከሰማይ ወሮወሮ እኮ ራሱ ነው። ወድቀ ስገድልኝ አለው። ይኸውልህ አሁን እንደማይሰግድለት ያውቃል። ፕሮቮክም ኢሞሽናል ሊያደርገው ነው እኮ አንተ ሊያስብለው እኮ ነው። እንደማይሰግድለት እኮ ያውቃል። ሴንሲቲቭ ፓርት ነው እንደዚህ አይነት ነገር ከተነካበው ነው የምትለው። እኔ ፈጥሬ ደግሜ ከምድርም ወደ ታች እጥልሃለሁ ነው የምትለው።
ምድር ጥያል። ኢየሱስስ እንዴት አይነት የኦርደር አምላክ ነው! ሰይጣንን የዘረረው እኮ ለአባቱ እየታዘዘ ነው። እንደ ቃሉ እየኖረ ነው። ታውቃለህ፣ የእግዚአብሔርን ቃል እየፈጸመ ነው። ሰይጣንን ከመንገድ አስወጣው። እንደ እግዚአብሔር ቃል ነው የሚራመደው። ጥንቃቄውን እዩት። ጎናቸው ሰው ተጠንቅቀ ተራመድ በሉት፣ ንገሩት። ኢየሱስ የረገጠውን እርገጥ በሉት።